አንድ ጥያቄ ልጠይቅህ የገኒ አባት ከይቅርታ ጋር እኔ እንደ ሴት እንደ እናት እንደ እህት ልጠይቅህ አንተ የልጅህን ፎቶ ፌስቡክ ላይ ለምን ፖስትካት? ሰላም አለይኩም እንደምን አመሻችሁ። ይህንን ቪዲዮ ሼር አድርጋችሁ ለመላው ኢትዮጵያ ግንዛቤ እንዲወስድ አድርጉልኝ። ሶሻል ሚዲያ ታዋቂ ቲክቶከሮች፣ ታዋቂ ሶሻል ሚዲያ ሰዎች፣ አርቲስቶች፣ የጤና ባለሙያዎች፣ ህጉም፣ መንግስቱም፣ የሃይማኖት ተቋማትም በዚህ ዙሪያ ሰርተን ማህበረሰባችንን እንታደግ የሚል መልእክት ለማስተላለፍ ነው የሰራሁት። መልእክቱ ምንድነው? ትናንትና እህታችን አዚዛ አሊ ቤት ችግሩ ተፈቷል። ችግሩ መጀመሪያ ላይ በጣም የሚያስደነግጥና የሚሰቀጥጥ ነው፣ ለማውራትም ይደብራል። አንድ አባት ልጁ መሆኗን እያወቀ በሌላ ሰው ፎቶ ፕሮፋይል አድርጎ እንደ ፍቅረኛ ሆኖ ጀንጅኖ ፎቶ አስልኳት ምናምን ብዙ ነገር ሰርቷል። አባትየው ይቅርታ ጠይቋታል ልጅቱን። አባትየው ለወቅስ አልመጣሁም፣ ስለ ሃይማኖቱ ላነሳም አልመጣሁም። ማንኛውም መጥፎ ስራ ሃይማኖት የለውም፣ መልካም ስራም ሃይማኖት የለውም። እኔ አላህ ጥሩ አእምሮ ሰጥቶኛል፣ ሙስሊም አድርጎኛል። አልহামዱሊላህ ሙስሊም ስለሆንኩኝ ክፋትን በሃይማኖትና በብሔር አልለካም። ኦኬ፣ ስለ ሰው የሃይማኖት አላነሳም። ግን የኢትዮጵያ ህዝብ ትምህርት እንዲወስድ ነው የፈለኩት። እሱ ምንድነው? የወር አበባ ማየት የጀመረ ሴት ልጅ በቤታችን በአባቷ፣ በወንድሟ፣ ባጎቷ፣ በልጆቻችሁ ተደፍራችሁ ጽንስ የሚፈጠር ሴቶች ጽንሱ እንዳይወለድ ማንኛውም የሶሻል ሚዲያ ታዋቂ የሃይማኖት ተቋማት የመንግስት ስርዓት ይህን ትምህርት መሰጠት አለበት፣ መደበቅ የለበትም። እስልምና ሃይማኖታችን ለምሳሌ እንደ ሙስሊም አይከለክልም። እንኳን አይደለም ወንድሟ ደፍሯት አርግዛ ልትወልደው፣ አባቷ የቅርብ ዘመዷ ደፍሯት አርግዛ ልትወልድ አይደለም ተደፍራ ከሆነ ያቺ ሴት ጽንሱ ሳያድግ እሩ ሳይነፋበት ከ3 ወር በፊት ቶሎ ብላ ተናግራ ጽንሱ መቋረጥ አለበት፣ መወለድ የለበትም። እንደዚህ አይነት ግንዛቤ በሴቶች ላይ ግንዛቤ እንዲፈጠር ሁሉም ሰው መረባረብ አለበት። ወንዶች እኔ እንደው ጸሎቴን አላህ ይስማኝ፣ ዱዓያን አላህ ይስማኝ፣ ከሰይጣን አላህ ይጠብቃችሁ። ሰዎች ነን፣ እንሳሳታለን። የሰው ልጅ ይሳሳታል። ከስተት ንጹህ የሆነንም ከነብያት ውጪ ከመላእክት ውጪ እንደ እስልምና ነብያቶች ናቸው እንደዚህ አይነት ከባድ ወንጀልን የማይሰሩት፣ መላእክቶች ናቸው እንደዚህ አይነት ከባድ ወንጀልን የማይሰሩት እንጂ ሰው ይሳሳታል፣ ከባድ ወንጀል ላይ ይወድቃል፣ ጥቃቅን ወንጀሎችን የሚሰራል። ዋናው ግን ከወንጀሎቹ የእንትን የሚለውና ወንጀሎቹ ደግሞ እንዳይገዝፉ እንዲህ አባት አይደለም እንዲህ አይባልም። እንግዲህ አባት የገዛ ልጁ ሆን ብሎ ጀንጅኖ ፎቶ አስልኮ ሌላ ነገር አደረጓታል። ብቻ ተጸጽቻለሁኝ ይቅር በይኝ ብሏታል። አይ ቲንክ ምናል ቂም ይዞባት ነው። አባት በልጁ ቂምን ቢዝም እንደዚህ አይነት ነገር መደረግ የለበትም። በዛ አጋጣሚ እንግዲህ በእናቷ ይሁን በሷ ይሁን ቂም ይዞ ነው። በዛ አጋጣሚ ወጣቶች የምትሰሩ በተለይ ስራ ያላችሁ፣ በተለይ አረብ ሀገር ያላችሁ ለእናታችሁ እየረዳችሁ ለአባታችሁ